አዲስ አበባ እናቀናለን ዶክተር ዳኛቸው አሰፋ ዶክተር መረራ ጉዲና ኢንጂነር ግዛቸው ሽፈራውና ሌሎች መምህራን በፖለቲካ አቋማቸው ብቻ ፖለቲካዊ ውሳኔ ተወስኖባቸው ከአዲስ አበባ ዩኒቨርሲቲ መምህርነታቸው ተባረዋል። ሁለቱን አግኝቻለሁ፣ ዶክተር መረራ ጉዲናንና ዶክተር ዳኛቸው አሰፋን። ዶክተር መረራ ጉዲና ይቀድማሉ። ዶክተር መረራ ጉዲና ከ3 አስርት ዓመታት በላይ በአዲስ አበባ ዩኒቨርሲቲ በመምህርነት አገልግለዋል። ከዚህ በፊትም የሳቸውን ጉዳይ በኢሳት ላይ ማስደመጣችን ይታወሳል። አሁን ዶክተር መረራ ጉዲና ከአዲስ አበባ ዩኒቨርሲቲ በይፋ እንደተሰናበቱም እየተሰማ ነው። እሳቸውን አግኝተናቸዋል። የፖለቲካ ሳይንስ መምህር ናቸው በአዲስ አበባ ዩኒቨርሲቲ። ዶክተር መረራ በጣም አመሰግናለሁ። ዜና ተሰምቷል በተለያዩ መገናኛ ብዙሃን ከአዲስ አበባ ዩኒቨርሲቲ በይፋ ተባረዋል አሉ። አው ከ11 አመት አካባቢ ያለ ደሞዝ ከሰራ በኋላ እኔም ያለ ስራ እዛ መቆየቱ ብዙ ጥቅም የለውም። ዲፓርትመንቱም ከዛ በላይ ዝም ብሎ በነጻ አገልግሎት መጠቀሙ ያሳሰበው ይመስለኛል። ወደ ማቆሙ የሄድኩኝ ነው። አሁን የተለየው ዜና ምንድን ነው? ከዚህ በፊት ይህ ተሰምቷል፣ ያለ ደሞዝ ይሰሩ እንደነበረ፣ ኮንትራቶት እንደተቋረጠ፣ በእርሶ ምክንያትም አንድ ዲን ስራቸውን እንደለቀቁ ተሰምቷልና አሁን የተለየ ዜናው ምንድነው? በተጨማሪም ያንን እንግዲህ ያለ ደሞዝ 1 አመት ማሰራታቸው ብቻ ሳይሆን ከሚኖርበት የአዲስ አበባ ዩኒቨርሲቲ ቤትም እንዲወጣ በተደጋጋሚ ማስጠንቀቂያ ስለጻፉብኝ ስራውንም ማቆም ከቤቱ መውጣት ያለ ደሞዝ መስራቱንም አቁማለሁ። ከዩኒቨርሲቲ ከሚኖርበት ዩኒቨርሲቲ ቤት በግዴታ ወጥቻለሁ ማለት ነው። ዩኒቨርሲቲ ውስጥ ነበር የሚኖሩት? የት ነው የዩኒቨርሲቲው አፓርትመንት ቤቶች ያሉት? 4 ኪሎ የሚገኘው የዩኒቨርሲቲው አፓርትመንት ውስጥ ይኖር ነበር። ከዛ በግንድ እንዲወጣ በተደጋጋሚ ተጽፎብኛል። በጣም አስገራሚው ነገር ደግሞ አዲስ አበባ ዩኒቨርሲቲ 2700 አልጋዎች በላይ ለማይገባቸው ተማሪዎች እያከራየ የሚገባቸውን ተማሪዎች እየከለከለ ከ1 ሚሊዮን ብር በላይ እየሰበሰቡ ይወስዱ ነበር። ይሄ ደግሞ በአዲስ ዘመን ጋዜጣ ላይ የወጣ ነገር ነው። ያንን የሚያደርግ አዲስ አበባ ዩኒቨርሲቲ አስተዳደር እኔን ቤት ካልወጣ ብሎ በተደጋጋሚ እኔ ላይ መጥፎ አስገራሚ ነበር። ዞሮ ዞሮ ግን ወጥቼ የላቸው ማለት ነው። አሁን በይፋ ትምህርት ማስተማር አቁመዋል። እስከ መቼ ድረስ ነው? የመጨረሻ ያስተማሩት መቼ ነው? የመጨረሻ ከአንድ 10 ቀን በፊት የመጨረሻ የፒኤችዲ የማማክረው ተማሪን ፈርሜ አስመርቃለሁ ከአንድ 10 ቀን በፊት። ከዛ በኋላ እንግዲህ ማቆሜ ነው ማለት ነው። በዩኒቨርሲቲው አሰራር አንድ ሰው ከ60 አመት በላይ ከሆነው ጡረታ ይወጣል ይላል። ነገር ግን ዲፓርትመንቱ የሚያስተምሩበት ዲፓርትመንት የፖለቲካ ሳይንስና የዓለም አቀፍ ግንኙነት ትምህርት ክፍል ከፈለጎት ለኮሌጁ ይጽፋል። ኮሌጁ ካጸደቀ ደግሞ ለበላይ ዩኒቨርሲቲው አስተዳደር ይጻፋል። ይህ ተሞክሮ ነበረ በርሶ የትምህርት ክፍል ዲን በነበሩት ዶክተር ካሳሁን ብርሃኑ። እንዴት ነው ሊሳካ ያልቻለው? ለምንድነው ዩኒቨርሲቲው ያልፈለጉት? በግልጽ ደብዳቤ ተጽፎሎታል? በግልጽ የሚታወቀው አዲስ አበባ ዩኒቨርሲቲ ከውስጥም ከውጪ ያው ከውጪ ጭምር ይመስለኛል በፖለቲካ ተጽዕኖ እኔን ከስራ እንዳቆም የገፋበት ነው። በአሁን ባለው ዩኒቨርሲቲ አሰራር መሰረት እዛኛው ዲፓርትመንትና ኮሌጁ ነው። ዲፓርትመንቱ ይጠይቃል፣ ኮሌጁ ይችላል። ማዕከላዊ ያልተማከለ አስተዳደርን ወደ ታች ማውረድ የሚባለው በ2 አመት በላይ የቆየ ዩኒቨርሲቲ ሴኔት ህግ አለ። በሱ ነው ዩኒቨርሲቲ የሚተዳደረው። በዛ መሰረት ዩኒቨርሲቲውም የበላይ ባለስልጣናት የሚባሉትን ጨርሶ የሚያገባቸው ነገር የለም። የመቅጠርም የማባረርም ምን የማድረግም ስልጣን ያለው ኮሌጁ ነው። ኮሌጁ ደግሞ እኔን ጡረታ ማራዘሙንም ሞክሮ እንዲያሉት እንደገና ደግሞ በ2 አመት ኮንትራት እኔን ቀጥሮኛል። ከዚህ ይበልጥ ደግሞ የሚገርመው በአዲስ አበባ ዩኒቨርሲቲ ውስጥ ቁጥራቸው ቀላል ያልሆነ የውጭ መምህራን ከሀገራቸው 15 አመት 20 አመት ሁሉ ጡረታ ከወጡ በኋላ አዲስ አበባ ዩኒቨርሲቲ ውስጥ በ40 እና 50 ሺህ ብር እኛ 4-5 እጥፍ በላይ ደሞዝ እየተከፈለ የሚያስተምሩበት ዩኒቨርሲቲ ነው። አንዳንዶቹ ከአውሮፓና ከደቡብ ኮሪያ የመጡ ደግሞ በወር እስከ 300 ሺህ ብርም በወር ማለት ነው ይከፈላቸዋል። እንዲህ የሚያደርግ እንግዲህ ዩኒቨርሲቲ ነው ከህግ ውጭ
ይህንን ለምን ታደርጋለህ ብሎ እንዲህ አይነት እርምጃ የወሰደው ሁሉንም በኩልነት የምታስተናግድ ዲሞክራቲክ ኢትዮጵያ እስክትፈጠር ትግሉ ይቀጥላል። ግን ነገሩ በእንደዚህ አይነት መንገድ ነው ሲጓዝ የነበረው። የአዲስ አበባ ዩኒቨርሲቲ ፕሬዚደንቱ ምኑን በዚህ ጉዳይ ላይ በቀጥታ የሚያገባው ምንም ምክንያት ህጋዊ ምክንያት አልነበረም ማለት ነው። ደብዳቤ ደርሶታል ወይ ዩኒቨርሲቲው ከእንግዲህ ማስተማር አይችሉም በዚህ ግቢ ውስጥ የሚል? ደብዳቤው በቀጥታ ለእኔ አልደረሰኝም። የደረሰው ለዲፓርትሜንቱ ኃላፊ ነው። የዲፓርትሜንቱ ኃላፊ ደግሞ እኛ ለስራ እንፈልገዋለን፣ በዚህ ጉዳይ ላይ የሚያገባ ኮሌጁ ኮንትራክት የ2 ዓመት ኮንትራክት ሰጥቶታል። ብዙ እና የፒኤችዲ ተማሪዎችን እያማከረ ነው፣ እያስተማረ ነው። ይህንን የወሰናችሁትን ውሳኔ አግባብ አይደለም፣ ይህንን ውሳኔ እንድትቀለብሱ እንድታነሱ የሚል ደብዳቤ መልሶ ጽፎላቸው ነበር፣ እኔ ጋር ሳይደርስ ማለት ነው። ከዛ በኋላ ያንን ደብዳቤ መልስ የሰጠ አካል የለም። ሁሉም ዝም ተባለው። ለብዙ ጊዜ ዝም ካሉ በኋላ ደሞዜ እንዲሰጠኝ ጠየቅኩኝ። አሁንም አዲስ ነገር የለም ብሎ ዝም አሉ። ከዛ በኋላ የዲፓርትሜንቱ ኃላፊ ቅድም የጠቀስከው ዶክተር ካሳሁን ብርሃኑ እንዲህ አይነት ህገወጥና አድሏዊ አሰራር ጋር መቀጠል ያስቸግረኛል፣ የወሰዳችሁ ያለው እርምጃ ትክክል አይደለም ብሎ ከዲፓርትሜንት ኃላፊነቱ ስልጣን ለቆ ነበር። ከዛ በኋላ እንግዲህ ወደ ፍርድ ቤትም እየሄድኩኝ ሁኔታውን ለሚመለከታቸው የአዲስ አበባ ዩኒቨርሲቲ የትምህርት ሚኒስቴርን፣ የሰብአዊ መብትን፣ የዩኒቨርሲቲ ቦርድ ሊቀመንበር ለሚባለውም የመንግስት ባለስልጣን አስፈላጊ ስለነበር በጠበቃዬ ምክር ተጽፎላቸው ነበር። እነዚህ በሙሉ መልስ አልሰጡም። ስለዚህ እንግዲህ ደሞዝ እስካልሰጠነው ድረስ አንድ ቀን ይዝለቅ ይሆናል፣ ትቶ ስራውን ይሄድ ይሆናል የሚል ግምት ውስጥ የገቡ ይመስላሉ። በእርግጥም ያንን ለአንድ ዓመት ያክል በነጻ ማገልገሌ ቢቀጥልም ይሄ ሰውዬ አይድን የሚባል ነገር ላይ የደረሱ ይመስላሉ። ከዛ ከሚኖርበት ዩኒቨርሲቲ ቤት እንዲወጣ በ2 ሳምንት ውስጥ በተደጋጋሚ 2 ጊዜ እንድትወጣ የሚል ማስጠንቀቂያ ስለጻፉ ዞሮ ዞሮ ከዩኒቨርሲቲ ቤቱም ማውጣቱን መርጫለሁ ማለት ነው። አሁን ቀጣይ የሚያደርጉት ምንድን ነው? ደሞዞ ካልተከፈለው ባለው የዩኒቨርሲቲ አሰራር ተቀባይነት ኖሮት ማስተማር ካልቻሉ ዶክተር መረራ ቀጥሎ የሚያደርጉት ምንድን ነው? ያው ዞሮ ዞሮ በ3 ጉዳዮች ፍርድ ቤት ሄጃለሁ። አንዱ ቀጥታ መደበኛ ፍርድ ቤት ነው። ሌላው የሲቪል ሰርቪስ ፍርድ ቤት ወደሚባለው መሄድ ስላለብኝ ሄጃለሁ። እንደምታውቁት ሙሉ ፕሮፌሰርነት ማድረግን ከ6 ዓመታት በላይ በ3 ወር ማለቅ ያለበት ከ6 ዓመታት በላይ በህገወጥ መንገድ ነው እንዳይሰጠኝ ተደርጓል። እሱም እየተኙበት ያለው ከህግ ውጭ ነው፣ በፖለቲካ ተጽዕኖ እንጂ ምንም ሌላ ምክንያት የላቸውም። 6 ዓመት በፊት ሙሉ የፕሮፌሰር ማዕረግ ያላቸው በፖለቲካል ሳይንስ ትምህርት ከሀገር ውስጥም ከውጭም ፕሮፌሰር እንዲሆን ብሎ እኔን ስራዎቼን ገምግሞ ከጻፉ 6 ዓመታት አልፈዋል። ነገርዮ በ3 ወር ውስጥ ማለቅ ነበረበት። እስካሁን እሱም አልተፈጸመም። ከዛ በኋላ ጡረታ ካልወጣ ተብሎ ከዲፓርትሜንቱና ከኮሌጁ ፍላጎት ውጭ ዩኒቨርሲቲ የበላይ አመራር የወሰደው እርምጃም ህግ ቢያንስ ህግ ያልተከተለ ብቻ ሳይሆን አድሏዊ ነው። ዓይን ያወጣ አድሏዊ ነው። አድሏዊ ስራ ነው። በተለይ የውጭ መምህራን ከኔ 20 ዓመት 15 ዓመት በላይ እድሜ ያላቸው የሚያስተምሩበት ዩኒቨርሲቲ ነው። በአፄ ኃይለ ሥላሴ ዘመን እኔን ያስተማሩ መምህራን ሁሉ የሚያስተምሩበት ዩኒቨርሲቲ ነው። ስለዚህ መምህራን በተለየ መንገድ ካልወጣ ብሎ ጡረታ ካልወጣ ነው አሉ። እሺ ወጥቼ በኮንትራት ደግሞ ዲፓርትሜንቱ ይስራልኝ ብሎ ዲፓርትሜንቱ ጠይቋል። ዲፓርትሜንቱ አሁንም ሰው ለመቅጠር ፈልጎ አላገኘም። ማስታወቂያ አውጥቶ እንዳልተሳካለት ነው እኔ የማውቀው። እሱንም በኮንትራት መስራቱንም አሁንም እንግዲህ እንዳልኩኝ የውጭ መምህራን ጡረተኞች ያስተምሩበት ዩኒቨርሲቲ ኮንትራትም ተቀጥሬ መስራት አትችልም ወደሚለው ነው ሄዱት። ይህን እንግዲህ በአብዛኛው በጽሁፍ ሳይሆን ዝም ብሎ ደሞዝ ባለመክፈልም የሚያደርጉት የፖለቲካ ተጽዕኖ ነው። ዞሮ ዞሮ አዲስ አበባ ዩኒቨርሲቲ ከሞላ ጎደል የካድሬዎች አስተዳደር ወስዶታል። በትምህርት በሌሎችም ነገሮች እድገቱን በሚመለከት ትምህርቱን በሚመለከት በብዙ ነገሮች የአዲስ አበባ ዩኒቨርሲቲ የሚባለውን አንጋፋ የሀገሪቱ ዩኒቨርሲቲ የካድሬዎች አስተዳደር እየተርፋው ይመስለኛል። በዩኒቨርሲቲ ታሪክ ውስጥ ለምሳሌ 2700 አልጋዎች በአዲስ አበባ ከተማ ውስጥ
ዩኒቨርሲቲው ኃላፊዎች የሚባሉት ለግላቸው አከራይተው ተገቢ የሆኑትን ተማሪዎች ከልክሎ አከራይተው በጠራራ ፀሐይ ፊታቸው የሚከቱበት ከዛም ይህም ደግሞ በአዲስ ዘመን ጋዜጣ ላይ እኔም ጋዜጣውን ገዝቼ ያስቀምጫለሁ የወጣበት ሁኔታ ነው ያለው። እንዲህ አይነት እንግዲህ ዩኒቨርሲቲውም እየዘቀጠ የሄደበት ሁኔታ ስላለ ያው ለዞሮ ዞሮ ወደ ፍርድ ቤት ሄጃለሁ። እንግዲህ በእንደዚህ በፖለቲካ ተጽዕኖ ከውጭም እየተገፋ ሄደበት ነው። እኔ እስከማውቀው ድረስ በእኔ ዕድሜ እንዳስተምር እየተከለከለ የዩኒቨርሲቲ የአዲስ አበባ ዩኒቨርሲቲ መምህር አላውቅም። በተለይ በተማሪዎችም ሆነ ባለው ግምገማ ለምሳሌ በፕሮፌሰርነት ስራዎች ሲገመገሙ ተማሪን ጋር የሚያስተምሩትን የዩኒቨርሲቲ የሚያውቁ ዩኒቨርሲቲ ኃላፊዎችን በአንድ ላይ የገመገሙበት ውጤት ከ120 ውስጥ ከ117 በላይ ነው ያገኘሁት። ይሄ ቀላል እንትን አይደለም። ስለዚህ አካዳሚያዊም ሆነ ሌላ ምንም ምክንያት የለም ከፖለቲካ ተጽዕኖ ውጭ ማለት ነው እኔን መግፋቱ። እኔም እንግዲህ ትግሉ አድሏዊ የሌለበት የፖለቲካ ስርዓት ኢትዮጵያ ውስጥ እስኪፈጠር ድረስ ሁሉንም በኩልነት የሚያስተናግድ የፖለቲካ ስርዓትን እንዲፈጠር የበኩሌን ትግል ከማድረግ ውጭ እና ስርዓቱን ደግሞ ለመፈተን ፍርድ ቤትና ሌሎች ቦታዎች ከመሄድ ውጭ አማራጭ ስለሌለ ወደዚሁ እየገፋሁኝ ነው ያለው። መች ነበረ ማስተማር የጀመሩት አዲስ አበባ ዩኒቨርሲቲ? እንደው ትክክለኛውን ጊዜ ያስታውሱን ዶክተር መረራ። በኢትዮጵያ አቆጣጠር በ1979 ነው። ወደ 28 ዓመታት አካባቢ ማለት ነው። 3 አስርተ ዓመት ማለት ነው። ዶክተር መረራ ገምተው ያውቃሉ? እንደው መጨረሻ ከአዲስ አበባ ዩኒቨርሲቲ በዚህ መልኩ እለያለሁ ብለው አስበው ያውቃሉ? በዚህ መልኩ አላየሁኝም። ዩኒቨርሲቲ ለምሳሌ አረባዎቹም ሲባረሩ እዛ ሊስት ውስጥ ነበር የሚሉ ሰዎች ነበሩ። የዛሬ 18 ነው ወደ 20 ዓመት አካባቢ በላይ ነው። ምናልባት እንግዲህ ወደ 20 ዓመት አካባቢ ታግሶ ሊሆን ይችላል። በተለይ በአሁኑ ጊዜ ከኢህአዴግ ጋር በተለያየ መንገድ መኖር ከለመን በኋላ የኔን የፖለቲካ አቋም በግልጽ በሚታወቅበት ጊዜ ከሀገሪቱ ፓርላማ ድረስ ደግሞ የሀገሪቱን ፖለቲካ በህጋዊና ሰላማዊ መንገድ ውስጥ ተሳትፎ የታወቀ የኢህአዴግ መንግስት ሆነ የኢህአዴግ መንግስት ያሰማራቸው ባለስልጣናት ከዚህ ድረስ ዝቅ ብሎ ምንም አይነት የአካዳሚ ጥያቄ በሌለበት ባልተነሳበት መንገድ ይህን ያደርጋሉ ብዬ በአሁኑ ሰዓት አልነበርኩም። እንደነገርኩ በዚህ በ28 ዓመታት ውስጥ አንድም ቀን አንድ ተማሪ የኢህአዴግን ባለስልጣናት ብዙዎች አሉ ያስተማርኳቸው መረራ ጎድቶናል፣ ገፍቶናል፣ ውጤታችን አበላሽቶብናል ብሎ የከሰሱ የሉም። ስለዚህ እኔ የአካዳሚ ስራዎችንም በአካዳሚነቱ የፖለቲካ ስራዎችንም በፖለቲካነቱ እየሰራሁኝ እያለ እንደዚህ አይነት ነው ውስጥ ይገባል የሚል ግምት አልነበረኝም። ግን ዞሮ ዞሮ ገፍቶበታል። በእኔ ምክንያቱም ይሄ ብቻ ሳይሆን ሌሎቹም እየተከተሉ ነው መሰለኝ። ዶክተር ዳኛቸው አሰፋም ስራ እንዲያቆም የተገደደ ይመስለኛል። ኢንጂነር ግዛቸው ሽፈራውም ጡረታ አይታደስልኝ እየተባለ ያለ ይመስላል። አንድ ዩኒቨርሲቲ ውስጥ የቆየ ምናልባት እሱ ካልተናገረ መናገር የሌለብኝ ሰው እሱም ወደዛው እየተገፋ ይመስላል። ስለዚህ በየደረጃው ከዩኒቨርሲቲው ተቃዋሚዎችን የማጽዳት ስራ ኢህአዴግ ለማድረግ እየሞከረ ነው። ምናልባት ሙሉ በሙሉ በሚቻልበት ደረጃ እንግዲህ የካድሬዎች አስተዳደሩን ለማስፈን ምናልባት ዩኒቨርሲቲ ውስጥ ነው ጥያቄ የሚያነሱ ሰዎች ካሉ አንዳንድ ሌሎችም ቢሆን እነሱን እያየ ተቀጣ አይነት ነገር መልዕክት ላስተላለፍም ይመስላል። ዞሮ ዞሮ እንግዲህ ውሎ ማየት ነው። ለዚህ ብሎ ህጋዊና ሰላማዊ ትግልን የሚያቆም ሰው የለም። ትግሉ ይቀጥላል። ግፊቱም እንግዲህ የሚችለውን ያክል ይቀጥል። ለዲሞክራሲያዊ ትግል የሚደረገው ትግል ማንም ከስራ ተባረረ፣ ማንም ከስራ ላይ ቆየ መቀጠል አለበት። እዛ ውስጥ የሚችለውን ያክል የበኩሌን አስተዋጽኦ ከማድረግ የማቆምበት ምክንያትና ምክንያት የለም። ዶክተር መረራ በመጨረሻ ቤት አግኝተዋል? አሁን ያው ተከራይቼ ነው ያለሁኝ። ዶክተር መረራ ጉዲና በአዲስ አበባ ዩኒቨርሲቲ ከ30 ዓመት አካባቢ አስተምረዋል። አሁን ግን ባልተገባ ሁኔታ በፖለቲካዊ ውሳኔ ተባርሬያለሁ ነው የሚሉን። የዶክተር መረራ ጉዲናን ጉዳይ እንከታተላለን። ዶክተር ዳኛቸው አሰፋንም ለማግኘት ጥረት እያደረግን ነው። ስልካቸው ሊመልስ አልቻለም። አድማጮቻችን ቆይታችሁ ከኢሳት ጋር ይሁን። ዶክተር መረራ ጉዲና በጣም አመሰግናለሁ። እኔም ለተሰጠኝ ዕድል አመሰግናለሁ። ተመሳሳይ ከተባረሩት መምህራን መካከል ናቸው። ሄሎ፣ ሰላም ጤና ይስጥልኝ ዶክተር ዳኛቸው። ሰላም ብያለሁ። ሰላም ካሳሁን ነኝ ከኢሳት ነው የምደውለው። ዶክተር ዳኛቸው ሰላም፣ እንዴት ናችሁ? ደህና ነን ይመስገን። ደህና ኖት? መብራት
ጠፍቶብን እየተደረባበርኩ ነው ሻማይ። እሺ ምን አዲስ ነገር አለ ጎበዝ? ሰሞኑን የተሰማ ዜና አለ በእርሶና በተለያዩ የዩኒቨርሲቲ መምህራን ዙሪያ ዶክተር መረራ ጉዲናን ቀደም ብዬ አነጋግሬ ነበረ። አሁን በይፋ ከዩኒቨርሲቲው ተሰናብተዋል የሚል እውነት ነው የመረጃ ዶክተር ዳኛቸው? ደብዳቤ ደረሶት መባረሩትን የሚገልጽ? ለዚህ ደብዳቤ ደረሰኝ የለም። ለዶክተር መራራ ድረሳቸው አድረሳቸውም አላውቅም። ለኔ ግን እስካሁን ድረስ ከዩኒቨርሲቲ መባረሬን ምንም አይነት ወረቀት የደረሰኝ የለም። የደረሰኝ ወረቀት በበረሬ ስር አፓርትመንቱን በ15 ቀን ለቀህ ውጣ የሚል ነው። እዛም ያው መልስ ጽፌያለሁ። እንደገና ደግሞ በ3 ቀን ውጣ የሚል ነው። እኔ እስካሁን አልወጣሁም። እንደተረዳሁት ዶክተር መራራ አስረክበው ቁልፍ ወጥተዋል ይመስለኛል። ምን ማለት ነው ከአፓርትመንቱን ልቀቁ ማለት? ከማስተማሩት ጋር በቃ ያለው ግንኙነት ዩኒቨርሲቲ ስለማታስተምሩ ልቀቁ ነው። እኔ ደግሞ ከዚህ ቀደም ወረቀት ደርሶሃል የተሰናበትክበትን የሚል ላኩልኝ። እኔ እንዳልደረሰኝ ደብዳቤ ጻፍኩላቸው። ከዛ አይሽ እሱን ተውና የኪራይና የአከራይ ጉዳይ ነው እና እባክህ ልቀቅልን አሉኝ። ይሄ ከሆነ የተወሰነ ኮንትራት አለኝ ቤቱን የፈረምኩበት አለቅም እንደዛ ብያለሁ አለሁኝ ያለን የምልህ አሁን ይሄ ፔቲ ጭቅጭቅ ነው። ዋናው ነገር ስላልፈ እኔም ራሴ በዚህ ወር መጨረሻ ላይ ቁልፉን አስረክብ ይወጣላቸዋለሁ ማለት ነው። ይኸው ነው፣ ሌላ ነገር የለም። እያስተምሩ ነበር ግን በቅርቡ አይደል እንዴ? እሱም ማስተምር የነበረው በማታ የዲፓርትመንት ቸርመኑ ጋብዞኝ እባክህ ሰው የለንም ብሎኝ ነው። አሁንም የላቸውም እና እሱም ላይ ብዙ ጣጣ አምጥተውበታል። ለምን ይህን ሰውዬ እንደገና አጋበዝከው ተብሎ ማለት ነው። ሌላም ቦታ አስተምሬያለሁ 2-3 ቦታ። ከአሁን ወዲህ ግን እዛ ቦታ የምንደርስም አይመስለኝም። ፕሬሸሩ በጣም ከባድ ነው። ለምን እንደገና ተጠርቼ እንዳስተማርኩም ከላይ ያሉት ተናደዋል። ገንዘቤንም ይዘዋል። አይከፈልም ብለው ይዘዋል። እዚህ እናያለን እንግዲህ የትግል ጉዳይ ነው። ብዙ ገንዘብ ይዘውብኛል ያስተማርኩበትን ማለት ነው። የትምህርት ክፍሉ ማህበራዊ ሳይንስ ነው የእናንተ ትምህርት ክፍል። ማናቸው ሊቀመንበሩ? ሳይንስ አለ ሊቀመንበሩ። ይሄ ኮርስ አስተምርልኝ ሜታፊዚክስ፣ ሌሎችም እንደዚህ አስተምር በስፔሻል ኮንትራት አለኝ አስተማር። ከዛ እንዴት የሰውዬ ደግሞ ማስተማር ተጀመረ ተባለ። ያው ከላይ እንግዲህ ወንጀሉ ትእዛዝ መምጣት ጀመረ በውስጥ ማለት ነው። በወረቀት አይመጣም እኮ በስልክ በምን ነው ፕሬሸር ነው። ማን ናቸው እኚህ ሊቀመንበር የትምህርት ክፍሉ? ሊቀመንበሩ ያሉት አቶ በለጠ የሚባል ሰው ነው። በጣም ጨዋ ሰው ነው። እሱ ነው ሊቀመንበራችን። ግን ከላይ መጣላ ትእዛዙ ገባህ? እንዴት የሰውዬ እና አሁን ክፍያን በሚመለከት አሁን ጭቅጭቁ መቼ እንዴት ተፈቅዶለት አስተማረ ነው። አሁን ምን መሰለህ ከላይ ነው የወንጀሉ ትእዛዝ ከላይ ነው የሚመጣው። እናቴ ልጅ ገዛ ነው ነገሩ። 8 ወር ሆኖታል። ፕሬዚዳንቱ ነው የዚህ አቀነባባሪ ፕሬዚዳንቱ ነው ራሱ እሱ ያቀናበራል ማለት 8 ወር ሆኖታል አይደል እንዴ ሲያስተምሩ ያለ ደሞዝ? ኖ አላስተማርኩም። 8 ወር አይደለም ኖ ደሞዜ ከቆመ ወደ 9 ወር ነው። ግን የዛሬ 2 ወር ምናምን እንዳልኩ የዲፓርትመንት ቸርመኑ ጋብዞኝ ነው ያስተማርኩት። እዛ ጋር ብቻ አይደለም ያስተማርኩት። ሂውመን ራይት ማስተምሬያለሁ። ፊሎሶፊ ኦፍ ሳይንስ ለፒኤችዲ ተማሪዎች ማስተምሬያለሁ። ነው በስፔሻል ኮንትራክት ምናምን ሰው ከወጣ በኋላ እኮ ክፍተት ሲኖር አንዳንዴ ተጠርቶ ያስተምራል። ገባህ? ምንም ነገር አልነበረም። ግን እነሱ አሁን ትልቅ ነገር አድርገዋል ማለት ነው። የሰውየው የቂም እንቅስቃሴ ኃይለኛ ነው ላይ ያለው። እርስዎ የሚያስተምሩት የምዕራባውያንን ፍልስምና ነው እዛ ዩኒቨርሲቲ ውስጥ እና የማስተምረው የምዕራብን እና ነው በዛ ነው ትንሽ የተማርኩት። ገባህ? ምን እና ገና እንግዲህ ከህንድ ከምን ሰብስበው እስከሚያመጡ ድረስ ያስፈልጋቸዋል። ኢቨንቹዋሊ እንግዲህ ያመጣሉ። ኢንዲያ ፈርታይል ግራውንድ እንደዚህ ያላችሁ። እርስዎ አሁን ዋናው ያለው ከእድሜ ጋር ጡረታ ወጥተዋል የሚል ነው። ከ60 ዓመት በላይ ሆኖታል የሚል ነው። ከዛ ጋር ደግሞ ተያይዞም ዲፓርትመንት ፈልጋቸዋለሁ ዶክተር ዳኛቸውን ብሎ ለኮሌጅ ጽፏል። ኮሌጁ ደግሞ አጽድቆ ዩኒቨርሲቲው አስተዳደር ጽፏል። በዚህ መሀል ነው እንግዲህ ተንጠልጥሎ የቀረው። ስለሱ እስቲ ያብራሩልን ዶክተር። ነገሩ በዚህ መሀል ነው ተንጠልጥሎ የቀረው። ግን የሚገርም ስልሳ ከሞላ አሁን የኔ ኮሊግ አለ ዶክተር በቀለ ጉተማ፣ እሱን አብረን ነው አፕላይ አደረግነው። እሱን አጸደቁልን። ስለሰለ ይሄ 60 መሙላት በዩኒቨርሲቲ ደረጃ ምንም ትራዲሽኑ ምንድነው? በቃ 2-3 ዓመት ዝም ብሎ ይመርልሃል። አንድም ቢግ ዲል አይደለም። ጤነኛ እኮ እንደሌላው ስራ አይደለም። እንደው 60 ዓመት እኮ ምን የሚገርም ጊዜ ነው አስተማሪ ደግሞ ለነገሩ። ግን ይሄ የፖለቲካል ሙቭ ነው። ይሄ ማለት እናንተ ምንም ነው እና ሰውዬ ይህንን ቦታ እንደ አንድ የገዢ መሬት ተጠቅሞ ሲቀጠቅጠን ቆይቷል ነው የተባልኩት። ልንገርህ እና ኢትስ ፋይን። እኔ ደግሞ ጊቭን ባለ
ባለው ስርዓት እኔ መባረር ያለብኝ ሰው ነኝ እየተቀበልኩ ነኝ። እንደውም አቆዩኝ ነው ደግሞ እያልኩ ያለው። እኔ ማን ነኝ ለብቻ እንደፈለኩ እየተናገርኩ እየተቸው የምቀመጠው። በመሆኑም ጊዜው ደረሰ እና በጽሁፍም እንዳቀረብኩት የዛሬ 3-4 ዓመት ቢሆን ኖሮ ትንሽ አዝን ነበረ። አሁን ግን ጥሩ ልጆች በእውነት እኔ ብቻዬን አይደለም ከጓደኞቼ ጋር ሆነን አውጥተናል እና በዩኒቨርሲቲ በኩል ምንም ቅሬታ የለም። አሁን እንግዲህ አንድ ዘግቶ ወደ ሌላ ምዕራፍ መሄድ ነው። ይሄ የጉልበተኞች አካሄድ ነው፣ የህግ አይደለም፣ የፍትህ አይደለም። ገባምልህ እና ይሄ ነው ነገሩ። ዩኒቨርሲቲም ተወስደዋል ነው የምልህ። ዩኒቨርሲቲ completely under the control of the state, my friends. ያቀረ ድሮ ኦቶኖመስ የሆነች ተቋም ኤክሰለንስ ሲክስ የምታረግ የሚባል ነገር የለም። አንድ ተቋም ነው አሞንግስ አዘር የመንግስት ተቋም በቃለት። ይሄ ሆኗል ወይ እንደዚህ ያለ ቦታ ላይ እንደዚህ አይነት ሰው ደግሞ አይፈለግም። እንደ ዶክተር መራራ አይነት የፖለቲካ ተጽዕኖ አለበት ዩኒቨርሲቲው። በፖለቲካ ሰዎች እየተሞላ ነው። ዩኒቨርሲቲው በነጻነት ተቋማዊ ስርዓቱን ተከትሎ የሚሄድ አይደለም እያሉ ነው። የኔ ወንድም ተጽዕኖ የሚለው በጣም ጨዋ ሰው ነው። እንደው በጣም ፖላይት ነው ያስቀመጥከው። አንበር ስር ያለው ዩኒቨርሲቲው በስቴቱ በቃ አለቀ። የዚህ ደግሞ ዋናው ዶክተር ጸጋዬ ነው፣ አድማሱ ጸጋዬ ነው ኮንዲቱ። የዚህ አቀነባባሪ ልክ እኮ የሚሊተሪ አይነት ቴክ ኦቨር ነው። መጀመሪያ ቲቸር ለማግኘት ቦታ ለማግኘት ካድሬዎችን ትልካለህ። ካመቻቸው ይህ ቴክ ኦቨር። ይሄ እኮ ሲምፕል እኮ ነው። ይሄ እኮ የቆየ እንደሱ የሚሊተሪ ዶክትሪን ነው። መጀመሪያ ስካውት ትልካለህ፣ ካድሬዎችን ትልካለህ። በዛ ካካበብክ አላፈኒ ቴክ ኦቨር በዩኒቨርሲቲ ቴክን ኦቨር ተወስዷል። ተጸኖ ድሮ ነበረው። የተለያየ ጊዜ ዩኒቨርሲቲ የስቴት ዩኒቨርሲቲ ተጸኖ ይኖረዋል። ይሄ በቃ በመዳብ ስር የወደቀ ነው። አለ ጨርሰናል ጌማችን ነው እያልኳለሁ። እኔ ስለወጣሁ አይደለም ቆይቷል። ዶክተር አድማሱ ጸጋዬ መች ነው ወደ ዩኒቨርሲቲ የመጡት? የህወሓት ሰው ናቸው እንዴ? አድማሱ የደቡብ ብሔር አባል ናቸው። ከፍተኛ ካድሬ ኦፐረንት ነው። ናቹራሊ የራሳቸውን ጥቅም ነው እሱ የሚያደርጉት። ሩል ዲሊንግ ሚሊየነር ነው። ኦኬ በኮሚሽን ያበጡ ናቸው። ተራርተው እኮ አይደለም የምታወራው። አብዮት ሶፊ አባቱ ዘሪች ማን እና ናቹራሊ ትእዛዝ ነው። እዛ ላይ ያለፈው ጊዜ እንዳልኩት የትእዛዝና የጥቅም ካሊብሬሽን ያለው መስተጋብር በጣም አሪፍ ቋንቋ ነው። መስተጋብር ነው እና ያንን ነው ሰውዬው እየሰራ ያለው። ዶክተር ዳኛቸው በዛ ዩኒቨርሲቲ ውስጥ የተለያዩ ከውጭ ሀገር የዲግሪ ወፍጮዎች ከሚባሉ ዶክትሬታቸውን እንደገዙ በተለያዩ መገናኛ ብዙኃን ኢሳትን ጨምሮ ሌሎችም አክቲቪስቶች ይህን አጣርተው ይፋ ተደርጎ ነበረ። በተለይ ዶክተር ቆስጠንጢኖስ በርሄ የሚባሉ ዩኒቨርሲቲውን የሚያሽከረክሩ ሰው የሚባሉ ናቸውና እንደነዚህ ያሉ ሰዎች እዛ ዩኒቨርሲቲ ውስጥ ተቀምጠው ማስተማር የሚችሉና ለማስተማሩ ደግሞ አስፈላጊ የሆኑ ሰዎች መባረራቸውን እንዴት ነው የሚያዩት? ስማ ነገሩ ሂደቱ እኮ ያሳዝናል ነው። አሁን እኮ በዩኒቨርሲቲ ደረጃ ፕሬዚዳንት የሆኑ የተሾሙ ሁለት ነገር ነው ክራይቴሪያው። አንደኛ ሎካሊ በነበሩበት ቦታ ስንት ሰው ወደ ኢህአዴግ አስገብተው። አሁን አድማሱ ጋር የሚድል ለምሳሌ አድማሱ የደቡብ ዩኒቨርሲቲ ማነው የሐዋሳ ነው ዩኒቨርሲቲ ፕሬዚዳንት በነበረበት ጊዜ ሰውየው ወደ 12-13 ሰዎች ፕሬዚዳንት ይሁኑ ተብሎ ውድድር ሲደረግ የዚህ ሰውዬ መስፈርቱ ምን ነበር? ብዙ አስተማሪዎች ወደ ኢህአዴግ ያካተተ ነው አስተዋጽኦ አድርጓል። ይሄ ነው አንዱ ነው። ማንንም ብትጠይቅ እኮ ነው የምልህ። ስለዚህ ካራክተር ብትጠይቅ እኮ እንዴት ነው ቪዥን አለው ዩኒቨርሲቲ ለመምራት ይችላል ሰውዬው አይደለም ጥያቄ። ማንንም የሚነግርህ ምንድን ነው አይደ ይጠቅማቸዋል እኮ እሱማ መቆየት አለበት ነው የሚባለው። እንዴት ነው አንድ ዩኒቨርሲቲ ፕሬዚዳንት መንግስት ይጠቅማል በሚል ክራይቴሪያ ስራውን ሊቀጥለው ሲንደው ንገረኝ። ይሄ ነው አሁን እና ትልልቅ ምሁራን ትልልቅ ፕሮፌሰሮች ያሉበት ግቢ ነው ለነገሩ። ከዛው ሰው ሊመረጥ ይችላል ነበር። ግን እነኚህ ሰዎች ለመንግስት ተልእኮ ለመንግስት ፕሮግራም የሚመቹ ስላልሆኑ ከውጭ አምጥተህ ኢምፕላንት ታደርጋለህ። አድማሱ ማለት ያልሆናል። እሺ መጽሁፍ ወደፊት እየጻፍኩ ማቀርበዋለሁ። ግዴ ነው ሰድላቸዋለሁ። ሰፋ ያለ ትችት እየጻፍኩ አድማሱ ኤንድ ፕሬዚደንት። አመሰግናለሁ።